ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምንሰነበታችሁ የማህበረ ቅዱሳን የቴሌቪዥን መርሃ ግብር ተከታታዮች፣ ይህ የምዕራፍ አምዳችን ነው። እንደተለመደው እንግዲህ በዛሬው የምዕራፍ አምዳችንም አንድ ባለ ታሪክ ይኖረናል። እንግዲህ በዚህ የምዕራፍ አምዳችን በተለይ የቤተ ክርስቲያን ልጆች የሆኑ በተለያየ ምክንያት ከቤተ ክርስቲያን የራቁ እንደገናም ደግሞ ወደ ቤተ ክርስቲያን መመለስ የሚፈልጉ ምእመናንን ከነርሱ ጋራ ቆይታ በማድረግ ወደ እናንተ በማድረስ እንዲሁም ደግሞ እዚህ ስቱዲዮ እንግዳ በመጋበዝ በዚህ ጉዳይ ላይ እንግዲህ ታሪካቸውን በማንሳት ውይይት የምናደርግበት ዝግጅት ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝኩኝ እንግዲህ እዚህ ስቱዲዮ ደግሞ እንግዳ ይኖረናል። መጋቢ አላፍ ቀሲስ ፋሲል ታደሰ የማህበራዊ ጉዳይ አማካሪ ናቸው። ከሳቸው ጋርም ቆይታ እናደርጋለን። እንኳን ደህና መጡ። በመጀመሪያ እንግዲህ በዚህ የምዕራፍ አምዳችን ሁልጊዜም እንደምናደርገው ዛሬም አንዲት ባለ ታሪክ ሴት አለች። ከርሷ ጋር ቆይታ አድርገናል። ውይይታችንን ከማካሄዳችን በፊት ታሪኩን አይተን ብንመለስ። የተወለድኩት አዋሽ ነው። አዋሽ ነው የተወለድኩት። ያው በ14 ዓመቴ ነው ከሱ ጋር የተገናኘሁት። ትዳር ውስጥ የገባሁት ማለት ነው። ፋሚሊ የለኝም ማለት እናቴን ተሳደገችኝ። እናቴም ታለች፣ አንድ ታለች። ከዛም ወደ ውጭ ሄድን፣ ወደ ሱዳን ሀገር ሄድን ማለት አሁን ያለው ትልቁ ልጅ የ4 ዓመት እያለ ሱዳን ሄድን። በ5 ዓመቴ ተመልሼ መጣሁ። አብረን ሄድን፣ አብረን ተመልሰን መጣን። በመጀመሪያ ስንጋባ ሙስሊም ናቸው ሃይማኖቱ እና ሃይማኖቱን ቀይሮን የተጋባ ነው። ከዛም መጣን። መጀመሪያም ርቀን የምንኖረው በሃይማኖት ጉዳይ ነበር። እኔም ብሎ ትዳር ብሎ እስከንተን እስካለ ድረስ ማለት ነው። ከዛም ከመጣን በኋላ ግን ያን አልፎ አልፎ የምትገናኘው ነገር አለ። ልጁን ሰጡ፣ እነሱ ነበር ያዙት። ሲፈልጉም ሳይፈልጉም ሆነ ተወሰነ ስለያዙት ሰጡ ልጁን። ያን አልፎ አልፎ እየተገናኘን ስንመጣ ግን ሴት ናት እንጂ ወንድ አይደለም መቀየር ያለበት የሚል ነገር መጣ። እንደ መሄድ ሳይሆን የሆነ በአመት ምናምን የምትሄደው በ6 ወር ለአንዳንድ ነገር የምትገናኘው ነገር አለ። ኖርማሊ በስልክ እንኳን ሰላምታ የለንም ከፋሚሊዎቹ ጋር በዚህ ጉዳይ ማለት ነው። እኔም ብሎ እስከቀረበ ድረስ የቆየ በሄደ ቁጥር ግን ግፊት እየመጣ ሲሄድ የሆነ ቢያንስ በዚህ 2 ዓመት ውስጥ የበለጠ ደግሞ ጫና ሲያመጣ እነሱን አይደለም እንጂ መገናኛ ውስጥ እኔ ግል ድርጅት ውስጥ የሚሰራው እነሱን እያለ በሄደ ቁጥር ግን እንደ ግዴታ ነው ያየው የኔን ሃይማኖት መቀየር የልጆቹን ማለት ነው። ትንሿ ልጄ እንኳን ገና ናት፣ ግን በሃይማኖት እንትን ላይ ኖርማሊ አትደራደረ ማለት እችላለሁ። እነሱን ስላለ ነው ይሄ ነው እንደዚህ ነው ምንም ነገር ሳያስተካክል ነው ሲሄድ ራሱ ጥሎ ነው ሄደው ማለት ነው። ልጆች አሉ፣ ተማሪ ናቸው፣ ቤከራ አለ። የኔ ስራዬ ያን ያክል እንደዚህ ለነሱ ይሆናል የሚል አይደለም። ምንም በሌለን ሰዓት ነው ድምጹን አጥፍቶ የጠፋው። ግን ያን ያክል እንደዛ ሲሆን በስ እስከ 6 ወር ድረስ እዚሁ መገናኛ ውስጥ ነው ሁለታችን። ግን 10 ብር አካውንት ያስከቱልኛል። ከዛ በኋላ ነው ወደ ክስ ጀመርኩት። ክስ ከጀመርኩ በኋላ ግን ይሄ ነው አላለም፣ ምንም አላለም። ስልኩን ለጓደኛው ሰጠ፣ አገር ጥሎታ የለም። አልፎ አልፎ ይደውል ነበር። ያው እንደዚህ አግዘኝ በመለው ሰዓት መልሼ ስደውል የሰው ስልክ ላይ ነው ደውል፣ አላገኘው። ከባድ ነው። ከዛ በኋላ ነው ወደዚህ አይነት ስራ የገባሁት። ማለት ከአቅምህ በላይ ነው። ብፈልግም ባፈልግም ገና መቸገርን ስታስበው የሚያግዝክ ሰው ከሌለ ግድ ነው እንደዚህ አይነት ነገር ውስጥ መግባት። ሰፈር ቀየርኩ። ልጆቼ እንዳይጎዱ ነው እንደዚህ የሰራች ተብሎ ቢያንስ የሆነ ነገር ይቀረጽባቸዋል ማለት ነው።
ያለውበት ቦታ ራሱ አይደለም እንደዚህ አይነት ስራ ለቀን ራሱ ያስፈራል። ኖርማሊ እንደዚህ አይነቱን ስራ ስታስበው በመጀመሪያ ራስህን ወደ ሱስ ትከታለህ። በመጀመሪያ ጊዜ ጥቅም አለ። ከዛ በኋላ ጠጥቼ ካልሆነ በስተቀር ከሰው ጋር ማውራት መግባባት ሁሉ አልችልም። ጠጣለሁ። ከዛ በኋላ ነው ከሰው ጋር ማውራት ድፍረቱ ራሱ የሚኖረኝ ከዛ በኋላ ነው። በእንደዚህ አይነት እንትን ነው ሳይ ልጆቹን እያየው እዛ ጋር አንዳንድ ሰው እንትን የሚሉትን ሳይ ያው የሰው ፊት ከማየትና ከሰው አግኝተህ ከማጣት እንደ አማራጭ ወሰድኩት ይሄንን ነው። ጥቅሙን ሳይሆን ጉዳቱ የበለጠ ነው። ጉዳቱ የበለጠ ነው ስልክ አንደኛ ሰፈሩ ጥሩ አይደለም። ስወጣ ከ3 ሰዓት በኋላ ነው የምወጣው ሰው እንዳያይ። ሲቀጥል ጅብ አለ ስወጣ። ኖርማሊ እዛ ጋር ወጥተህ ደግሞ አለመግባባት አለ። ውጪ ላይ የምታነጋበት ጊዜ ሁሉ አለ ብርድ ላይ ማለት ነው። ኖርማሊ ዝም ብሎ አስፓልት ዳር ላይ ይነጋባል። ያንን ስታስብ ደግሞ ነገር ላለመቸገር ስትል ደግሞ ግድ ነው ለትልቁ ነው ማስረዳት ያለብኝና እነዛም ይረዳሉ ያውቃሉ። 3 ልጆች አሉ። ትልቁ 16 አመቱ ነው፣ ትንሿ 7፣ ከዛ ደግሞ 5 አመቷ ነው። ማታ የሆነ ካፌ ነገር እንደምሰራ ነው የሚያውቁት። ወደ ባብሰ ስትወጣ እንትን ይላል። ለዛም ነው ሰፈር የቀየርኩት እንዳያውቁ። የሆነ ነገር ሲል ቢሰም እንትን ቢል ቅስማቸው ይሰበራል። የእነሱ ችግራቸውን አያውቁት ግን ይጎዳሉ። እንደዚህ አይነት ልጅ መባል ራሱ አላውቅም፣ በጣም ከባድ በጣም ማለት ነው። ለዛም ነው ሰፈር የቀየርኩት። ስወጣ ሁለቱ ካስተኛቸው በኋላ ነው ምናልባት የሆነ ፊልም አታላቸው ካልነ በስተቀር ሁለቱን አስተኝቼ ነው። እሱ ነው በር የሚዘጋው። ለሱ ግድ በር ሳይዘጋ መውጣት አልችልም። በላያቸው ላይ ቆልፌ መሄድ ስለማልችል በላያቸው ላይ እሳት አደጋ ሊኖር ይችላል፣ የሆነ ችግር ሊኖር ይችላል። እዛ ሆነክም እነሱን ታስባለህ። እዛ ጋር የሚገጥምክ ነገር ጥሩ አይደለም። ያም ሆኖ ደግሞ ግቢ ውስጥ ተጽዕኖ አለ። በተለይ በአሁን ሰዓቱ ላይ ማለት ነው። እሷ ናት ይሄን የምታመጣብን ማይል ወደ 20 ምናምን ተከራይ አለ። ሁሉም ወጥተው ነው የሚገባው። ብቻ ነው ልጆቹን ማሳደግ ግን እኔ ነው የሚፈሩት። እኔ ነኝ ይሄን በሽታ በገመድ ስበን ስለሆነ በር ግቢውን የምንገባው እኔ በሽታውን እኔ እንደማመጣባቸው አድርገው ነው እንትን የሚሉት ራሱ ማለት ነው። ያን ብዬ ሁለተኛ ወሬ ነው ተውኩኝ። ግድም ስለሆነ ለነሱ ብቻ ሳይሆን እኔ እዛ ጋር የተወሰነ ሳንቲም አመጣለሁ ብዬ እንደገና ለልጆቼ ሌላ ነገር ነው ማመጣው። የበለጠውን ነገር ነው መቸገሩ ይሻላል ብዬ ነው። አሁን አብዛኛው እንጂ ባጋጠመኛል ስወጣ አምሽቼም ስለምወጣ ማለት ነው። ብዙውን ጊዜ ግን አላቅም ጸልየክ ለየልጆች አምላክ አንተ እርዳኝ እንደዚህና እንደዚህ ፊት ለፊት የሚያጋጥመኝ ብዙ ቀን አለ። መንገድ ላይ ደግሞ ዱር ያጋጥማል። ምንም ሳትይዝ ስልክ ተሰርቆብኛል። አሁን እንደዚህ በመውጣ ሰዓት መተውኝ ጥለውኝ ማለት ነው። ሲቀጥል ስትገባ የሆነ የሚያስወጣክም ይኖር ሰዓትላ ብርህን ይዞብክ የሚሄድም ይኖራል። ይሄም ጥቅም ሆኖ ማለት ነው። እንደዚህ አይነት ገጠመኞች አሉ ማለት ቦርሳ አልይዝም ግን ያችን ያስካትን ሳንቲም ይዞብክ የሚሄዳል። ቀምቶ ከሚያባርክም አለ ማለት አይረዳህም። የቤት ኪራይ 2000 ብር ነው የምከፍለው እና ግቢ ያለው የተሻለ እንኳን ይኖራል ብለህ ከምታስበው አይደለም፣ ጫካ ነው። ግን ግቢው እንዲዘጋ ብዬ ነው እኔን እየፈራው እነሱ እንዳይጎዱ ስል ማለት ነው። ቤት ውስጥ ያደርኩት ቀን ማለት ቤት የመጣው ቀን ትልቅ ደስታ አለኝ። ቢኖረኝም ባይኖረኝም ከልጆቼ ባለውበት ሰዓት ላይ ማለት ነው። እና ቤት ውስጥ ያደርኩት ቀን
በጣም ትልቅ ደስታ ይኖረኛል። ገና ደግሞ ነገን አስቤ ደግሞ መውጣትን ሳስብ ደግሞ ትልቅ ቁስል ይዘት ነው የምትወጣው። አገኘህም አላገኘህም ግን አላቅም። ይሄ ነው አይደለም ሳላለቅስ መውጣበት ቀን የለም። የሚገጥመኝን አላውቀውም። ልመለስ አልመለስ አላቅም። ግን እነሱ መራብ ስለሌለባቸው ብቻ ያለክ ተስፋ እዛ ጋር ሄዶ አገኘህም አጣህም መሞከር እድልህም መሞከር ብቻ። በጣም ከባድ በጣም ልጆች የቤተ ክርስቲያን ሄደው ቆርቦ ሲመጡ እንኳን ወደ ቤት አይገቡ። ሰው ቤት ነው ማውላቸው። ለምን? አንደኛ እኔ ከቤተ ክርስቲያን ርቄ ነው እያለ ያለሁት ለራሴ። ሁለተኛ ደግሞ እነሱ ቆርቦ ሲመጡ ግድ ነው ወደ ቤት አይመጡም። ሰው ለምኜ ነው ሰው ቤት ውሎ ማታ የሚገቡት ወደ እኔ ጋር። ለምን? እዛ ጋር ጥሩ ነገር ነው ሆኖ እዚህ ጋር ደግሞ እኔ ላረክሳቸው ነው። ፍላጎታቸውን ደግሞ መከልከል አልችልም። መጠመቅ ይፈልጋሉ፣ መቅረብ ይፈልጋሉ። ቤተ ክርስቲያን አጠገብ ነው ያሉት። ያንን ነገር ላለመከልከልና እንዳያጡ ስል ግን ማለት መብላት መጠጣታቸውን ብቻ ሳይሆን ፍላጎታቸውን በእንደዚህ በትንሹም ቢሆን በእንደዚህ ግድ ነው። ግን ሰው ቤት ነው ምግብ ሰራለሁኝ ቤት ወደዛ ወደ እነሱ ቤት ወስጄ እዛ ውለው ማታ 12 ሰዓት በኋላ ለማመጣቸው ያ ራሱ በጣም ከባድ ነው። በጣም ነው የሚናፍቀኝ በጣም ማለት ነው። እነሱን አስቀድሜ ይሄዳሉ፣ እነሱ ግቢ ውስጥ ይሆናሉ። እኔ ግን በጣም ሩቅ ሆኜ መቅረት አልቀርም ከቤተ ክርስቲያን። ግን ርቀቴን ጠብቄም ቢሆን ከእነሱ ጋር እንደ ሰው ግቢ ውስጥ ሆኜ እንደ ሰው ጸበል ጠጥቼ ሳይሆን ከርቀትም ቢሆን ሳልሄድ አልቀርም። ከሰው እኩል እንደሆን ብቻ ነው ፈልገው እንዳልከው ልጆቼ እንጂ ቤተ ክርስቲያን ውስጥ ገብቼ እንደ ሰው ጸሎት አድርጌ እንደ ሰው ተጠምቄ ጸበል ጠጥቼ እግዚአብሔር ከሰው እኩል እንዲያደርገኝ ነው ፈልገው። አሞቅ ጸበል መጠጣት እየፈለግክ እኮ አትጠጣ። እሺ እንግዲህ ቀሲስ ያው ከታሪኩ ተመልሰናል። እስኪ ባለ ታሪኳን ያው ቆይታ አድርገን ነበርና እንዴት አዩት ታሪኩን? አዎ በጣም እጅግ አሳዛኝ ነው። የዚህች እህታችን ታሪክ ማለት የብዙ ሺዎች ታሪክ ነው ማለት ይቻላል። እያንዳንዳቸውን በዚህ መልኩ አግኝተን የማናገር እድል ቢኖር ከዚህም የባሱ ሁኔታዎች ይኖራሉ። አብዛኛው ግን ተመሳሳይና ተቀራራቢ እንደሚሆን እንገምታለንና ምርጫ በማጣት ሂደት ውስጥ ልጆችን በማሳደግ ሂደት ውስጥ ምን ያህል ራሷን ሰጥታ ራሷን ጠልታ በመኖር ህይወት ውስጥ እንዳሳለፈች የቀቢጸ ተስፋ ህይወት ውስጥ እንደገባች የሚያሳይ ነውና ባጭሩ የሷ ማሳያ ከሷ ጀርባ የሷ አይነቶች ብዙ እህቶቻችን እንደዚህ አይነት ህይወት ውስጥ እንዳሉ ልንደርስላቸው እንደሚገባ በእውነት ልክ እንደ ከራሔል እንባ ጋር ቀጥታ ታሪኩ ባያያዝም ይህ እንባ ግን ሁላችንንም ደጅ የሚያንኳኳ ልቦናችን የሚያንኳኳ ይልቅም በክርስትና ደረጃ ኃላፊነት አለብን የምንልም አባቶችም ምእመናንም ይሄንን ባያየን ምንድነው ከኔ የሚጠበቀው እንድንል የሚያንኳኳ እንባ ነው ብዬ ነው ማስበው። በጣም ጥሩ እግዚአብሔር ይስጥልን መጋቢ አላፍ ቀሲስ። እንግዲህ እስኪ ወደ ውስጥ ዘልቀን ታሪኳን ከማውራታችን በፊት መጽሐፍ ቅዱስ እንግዲህ በዚህ ህይወት ያሉ ሴቶችን በተመለከተ ምንድነው የሚለው ከሱ እንነሳ። አዎ መልካም። እንግዲህ በመጽሐፍ ቅዱስ አብዛኛው ራሳቸውን ወይም ገላቸውን አካላቸውን ወደ መተዳደሪያነት በመለወጥ በዝሙት ህይወት በመኖር የሚኖሩ እንደነበሩ በተለያየ ምዕራፎች ላይ ይታያል። ይህም ጸያፍና የነውር ተግባር ነው። የነውር ተግባርነቱ ኃጢአትነቱ በነበረው የመጽሐፍ ቅዱስ የባህል በየዘመኑ በነበረው የባህል ዘመንም ደግሞ የተወገዘ ተግባር መሆኑን ያሳያል። ይህንን ግን የሚፈጸምባቸው ራሳቸውን አካላቸውን የሰጡ ብቻ ሳይሆኑ የሚፈጽሙትም አካላት
ከወንዶችም ጭምር መጽሐፍ ቅዱስ ይህንን በማመንዘር ወይም በዝሙት ደረጃ ይገልጸዋል ማለት ነው። ድንገት ዝሙት የሚለውን ቃል ስናነሳ ዘመወ የግዕዝ ቃል ነው። ሴሰነ፣ አመነዘረ፣ ተላለፈ ማለት ነው። ከጋብቻ በፊት የሚፈጸምን ተግባር እንዲሁም ደግሞ በጋብቻ ላይ መወስለትን መጽሐፍ ቅዱስ ዝሙት ይለዋል። ባጭሩ የሚፈጸምባት ሆነ የሚፈጽመው ወንድም ከጋብቻ በፊትም ከጋብቻ በኋላም ከጋብቻ ውጭ የሚካሄድበት የሩካቤ ስጋ ወይም የግብረ ስጋ ወይም ወሲብ በመሳሰለው የሚገለጸው ቃል ሁሉ የነውርና የኃጢአት ተግባር መሆኑን መጽሐፍ ቅዱስ ይገልጻል። እንግዲህ ለሰፊ ትንተና እና ታሪኮች ለማንሳት ጊዜ ባይፈቅድልንም ግን የኃጢአት ተግባር ስለመሆኑ ዝሙት ስለመሆኑ ግን ገና ከኦሪት ዘጸአት ምዕራፍ 20 ጀምሮ ከትእዛዛት አንዱ አታመንዝር ነው። ሌላው በአዲስ ኪዳንም ስናይ በመንግስተ ሰማያት ርስት የለውም ይላል ኤፌሶን ምዕራፍ 5 ቁጥር 5 ላይ። እንደዚሁም ቅዱስ ጳውሎስ በሌላ ቦታ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ዝሙትን የሚሰራ በገዛ ስጋው ላይ ኃጢአትን ይሰራል ነው ያለው። ሌሎች ኃጢአቶች ተጨማሪ ወገን ውጫዊ ሊሆኑ ይችላሉ። ዝሙት የሚባለው የኃጢአት ተግባር ግን በገዛ ስጋ ላይ የሚፈጸም የኃጢአት ተግባር ነው። እንደተባለው ወደዚያ ተግባር እኒህ ልጆች ሲገቡ የተለያዩ ሁኔታዎች አስገድዷቸው እንደሆነ ይታወቃል። ያም ሆነ ግን ማመንዘር፣ ዝሙት የሚፈጽመው አካል ሁሉ ወደ ኃጢአት ተግባር የሚመራው ንስሐ ካልገቡም ሁለተኛ ሞት ነው። ሴሰኞች እድላቸው ሁለተኛ ሞት ነው ይላል በዮሐንስ ራእይ ምዕራፍ 21 ከቁጥር 8 ላይ። ያም ሁለተኛ ሞት የተባለው ሞተ ነፍስን ነው። ስለዚህ አካልን አሳልፎ መስጠት፣ ከጋብቻ ውጭ የሚፈጸም ግብረ ስጋ ግንኙነት ዝሙት ነው፣ ማመንዘር ነው፣ ኃጢአት ነው። ለዚህ የሚወጡም ሆነ ይህንንም ልፈጽም ብለው ደግሞ ይልቅም ወደዚህ ሴሰኝነት የሚሄዱም ኃጢአት ነው። እግዚአብሔር እንዲህ ያሉትን ልቦና ይስጥልን ነው የምንለው። ጥሩ፣ እግዚአብሔር ይስጥልን። እንግዲህ የዚችን ባለ ታሪክ ሴት ስንመለከት 3 ልጆች አሏት። እነሱን ለማሳደግ የቤት ኪራይም ለመክፈል በሚል ነው እዚህ ወጣችውና ሌሎችም እንግዲህ እንደዚህ መሰል እህቶች ወደዚህ ህይወት ውስጥ ይመጣሉና እስቲ ለምንድን ነው የሚገቡት? መልካም። አዎ ይሄ በጣም ወሳኝ ጉዳይ ነው። ለምሳሌ አንዳንድ ከዚህ ወደዚህ ከመጣት በፊት በጣም ጠለቅ ያለ ጥናት የማድረግ አጋጣሚ ባይኖረኝም ግን ከምክክር አገልግሎት አንጻር ከምረዳው ሀሳብ ነው ለመጠቆም የምችለው። ግን መጽሐፎች ለማንሳት በሀገራችን በኢትዮጵያ ከ17ኛው መቶ ክፍለ ዘመን ጀምሮ እንደነበር ሪቻርድ ፓንክረስት የተባሉ ታሪክ ጸሐፊ በይበልጥ የመሸታ ቤቶች አካልን በአካል በዝሙት መተዳደር ከዚህ ክፍለ ዘመን በኋላ የተስፋፋ እንደሆነ አንድ ነገር ጠቁመዋል። ከዛ በፊት የለም ማለት አይደለም፣ በጥንቱ ዘመንም አለ። ግን የመስፋፋቱን ሂደት ሲጠቁሙን ነው። ነገስታት በሚሰፍሩባቸው አካባቢና ነገስታቱን ተከትለው በሚሄዱ ወታደሮች ሲከትሙ እዛ አካባቢ እንዲህ አይነት ነገሩ የመከሰቱ ነገር እንደ ነውርም ቢሆን ግን እንደ መተዳደሪያ እየሆነ እንደ መዝናኛም እየሆነ በሀገራችን ስለ መስፋፋቱ ታሪክ ጸሐፊው ተናግረዋል። አንዳንድ መረጃዎች ደግሞ በዓለም አቀፍ ደረጃ በዓለም 42 ሚሊዮን በሴተኛ አዳሪነት የሚኖሩ እንዳሉ መረጃዎች ያሳያሉ። በአዲስ አበባ ለምሳሌ በ2011 በፈረንጆቹ አቆጣጠር በተጠናው ከ19,000 በላይ በሴተኛ አዳሪነት የሚተዳደሩ እንደነበሩ የተለያዩ ሴቭ ዘ ችልድረን የተባለው ተቋም ያጠናው መረጃ ላይ ቻለው። በኢትዮጵያ ከ120,000 በላይ ስለመሆናቸውም በዚሁ ጊዜ ሴቭ ዘ ችልድረን የተባለው ተቋም ይጠቁማል። ይሄ የሚያሳየን እንዲህ ያሉ እህቶቻችን 1 2 ወይም ደግሞ የሆነ አካባቢ ብቻ ብለን የምንገድበው አይደለም። በመቶ ሺዎች በሀገራችን እየተቆጠረ ያለ ነው። በከተማችንም ቅድም ካልነው በላይ ይጨምራል እንጂ አይቀንስም። ለምንድን ነው ወደሚለው አሁን ወደ ተጨባጩ ጉዳይ ስንመጣ አንዱና ዋነኛው የገቢ እጥረት ነው ወይም ድህነት። በብዙ አጥኚዎች በግምት ብቻ ሳይሆን አጥኚዎቹም ስራዬ ብለው አጥንተው በደረሱበት እንደምናየው 99% ከድህነት ነው ምክንያት የሚሆነው። ለምሳሌ የገጠር ኑሮን በመሸሽ በመፍለስ ገቢ ማነስ፣ ባሎቻቸው ሲሞቱባቸው ልጅ ማሳደጊያ ማጠር፣ ወደ ከተማ ሲመጡ ደግሞ አማራጭ ማጣት፣ ምርጫ ማጣት። ብዙ ጊዜ ስለ ድህነት ሲነሳም መምህር ተሾመ የሚባሉ ስለ ስነ ምግባር የሚያስተምሩ የቅድስት ሥላሴ መንፈሳዊ ኮሌጅ እጅግ በጣም ብዙዎችን ያፈሩ መምህር አሉ። አሁንም እድሜ ይስጣቸው። ብዙ ጊዜ ስለ ድህነት ሲነሳ የሚጠቅሱት ጥቅስ አለ። ፖቨርቲ ላክ ኦፍ ቾይዝ ነው፣ ምርጫ ማጣት ነው። ወደዚህኛው ህይወት ስናመጣም ብዙ ጊዜ የብዙዎቹ ሀሳብ ሌላ መከራከሪያ ሊኖር ይችል ይሆናል። ግን እንደ ምክንያት የሚያስቀምጡትም ጥናቶችም ምክንያት የሚያደርጉትም ምርጫ ማጣት ነው። ተያዥ አጥተው የቤት ሰራተኛ መሆን መቸገር፣ የሙያ ችግር ኖሮ በሙያቸው መሰማራት አለመቻል፣
በዚህ መሀል ረሃብ፣ ጥም፣ ልጅ ምን ያብሉ፣ ምን ያጠጡ፣ የቤት ኪራይ ምን ይክፈሉ እንደሰማነው ታሪክ። ስለዚህም የመጀመሪያው ገቢ እጥረት ድህነት መሆኑ የሚሰመርበት ነው። ሌላ ሁለተኛው በመታለል ነው። በመታለል የሚገቡም እንደዚሁ አሉ። በከፍተኛ ትምህርት ተቋማት አካባቢ ለትምህርት ዓለም ሄደው በተለያየ ምክንያት በጓደኞቻቸው መጽሐፍ ቅዱስ መልካሙን አመል ክፉ ባልንጀርነት ይለውጠዋል እንደሚል ቅዱስ ዳዊትም እንደዚሁ ከጠማማ ጋር ከዋል ጠማማ ትሆናል እንደሚል ሁሉ በጓደኛ ተስበው በአካባቢ ተጽዕኖ በቀላሉ ይገቡበትና በዛው በመታለል ሱሰኛ መሆን፣ ገንዘብ መልመድ። ለምሳሌ አንዳንዶች ከውጪ በሀገራቸው ላይ ኢንቨስት የሚያደርጉ አካላት የሚጠሩበት ቋንቋ ዲያስፖራ ይባላል። እንደነዚህ ያሉ አካላትን አግኝተው ወደ ውጭ ለመሄድ በአቋራጭ በርከት ያለ ገንዘብ ለማግኘት በእንደዚህ አይነት ልምምድ ውስጥ በመግባት ሙሉ ለሙሉ በሴተኛ ዳሪነት ውስጥ በመታለል ህይወት የሚገቡ አሉ። ሶስተኛ ላይ ማነሳው በቅንጦት ይዘት አንዳንዶች በመጠነኛ ፐርሰንት ቢሆንም አንዳንዶች ከቤተሰብ ቁጥጥር ማነስ የተነሳ ተደብቀው በማደር ተጠብቀው ወደ ጭፈራ ቤቶች በመሄድ የመሳሰሉ ተደብቀው ክርስቲያናዊ ያልሆነ ሰብአዊም ያልሆነ አንዳንዴ ኢትዮጵያዊም ባልሆነ መንገድ የሚፈጠሩ ግንኙነቶች፣ የጾታ ግንኙነቶች በዚህ መሀል ደግሞ በመዝናናት ሰበብ በመደሰት ሰበብ ከጥቅም ጋር ብቻ ላያያዝ ይችላል። በዛ ሰበብ በሚያደርጉት ደግ አድርገሻል፣ ጥሩ አድርገሻል በሚለው ለምሳሌ እንደ ዝና ከብዙ ወንዶች ጋር ክፉ ተግባር መፈጸምን እንደ ዝና ወንዶችም እንዲያርጌ የሚሉትን እንደ ዝና እንደሚያውሉ አንዳንድ ምስኪኖችም ካለ መብሰል ካለ ማወቅ ከቤተሰብ ቁጥጥር ማነስ የተነሳ በዛ ህይወት ውስጥ ሙሉ ለሙሉ ገብተው ወደ ሴተኛ አዳሪነት ኑሯቸው የሚቀየር እንዳሉ ይታያል። እንደ አራተኛ ማነሳው ብዙ ነው። በመጨረሻም የመደፈር ችግርም አስገድደው በመደፈር ምክንያት በልጅነታቸው በጫካ በጨለማ በመሳሰለው ያ የሚፈጥርባቸው ተጽዕኖ ራስን መጥላት፣ መገለል የመሳሰለው ወደዚህ ህይወት ውስጥ ልምድ ውስጥ እንዲገቡና ከዛ መውጫውን እንዲቸገሩ በዚያ ህይወት ውስጥ ኑሯቸውን እንዲያደርጉ ያደርጋል። ከዚህ ሁሉ ግን በዋናነት የሚነሳው ድህነትን ምክንያት አድርገው አደባባይ የወጡ ስጋቸውን የሸጡ ልጆቼን ላሳድግ ጉሮሬን ላስታክስ የሚሉ ይበዛሉ ማለት ነው። እግዚአብሔር ይስጥልን። እንግዲህ አሁን ወደ ባለ ታሪክችን ስንመጣ እንግዲህ እሷ ለመኖር ስትል ነው ቅድም እንደጠቀሱት ብዙዎቹ ወደዚህ ህይወት ውስጥ የሚገቡት በድህነት ምክንያት ነው። እሷ ጋርም ስንመጣ እንግዲህ 3 ልጆቿን ለማሳደግ ስትል ነው ሳትፈልግ ነው ወደዚህ የመጣችውና ከታሪኳም እንደተረዳ ነው በማህበራዊም በስነ ልቦናዊም ጫና ያው ከፍተኛ እንደሆነ ገልጻለችና እርሶም እንግዲህ እንደ ማህበራዊ ጉዳይ አማካሪ በእነዚህ እህቶቻችን ላይ የሚደርስባቸው ስነ ልቦናዊና ማህበራዊ ጫና ምን ይመስላል? እውነት ነው። አሁን ከዚች ከእህታችን የሰማነው ቅድም እንዳልኩት የብዙ እህቶቻችን ልጆቻችን ችግር ነው። እርግጠኛ ነኝ ከኔ በተሻለ አንጋፋ ካህናት ብዙ ችግር ይሰማሉ። ይህ እንባ በየካህናቱ ደጅ ላይ ንስሐ ሲገቡ ከዚህ ህይወት እንድንወጣ ምከሩን ሲሉም የሚያነቡት እንባም ነው። ዛሬ ድንገት በመገናኛ ብዙሃን ደረጃ ተመልካቾች ቤታቸው እንዲያዩት እንደው እቺታችን ፈቃደኛ ሆና እግዚአብሔር ይባርካት ለሌሎች ማስተማሪያ ሆና ፈቃደኛ ሆና ማሳባ መስጠቷ ለብዙዎች ለመዳንም ለብዙዎች ወደዚህ ህይወት ወደ መንፈሳዊ ህይወት እንዲመጡም ራሷን ለመንፈሳዊ ጉዳይ መስጠቷንም ያሳይ ነው። ግን ካህናትና በምክክር አገልግሎት የተሰለፉ ይህ የዘወትር ተግባራቸው ነው ማለት ይቻላል። ይህን እናም ከምን የተነሳ አሁን ወንድማችን ካነሳው ከጫናው ነው። ሁለት አይነት ጫና አለ እንደተገለጸው የስነ ልቦና ጫናና በማህበራዊ ደረጃ። ለምሳሌ በማህበራዊ ኑሮ ውስጥ የሚደርስባቸው ጫና ብንል ብዙ ማለት ይቻላል። ከብዙ በጥቂቱ አንደኛው መገለል ነው። የመገለል ስሜት በትክክልም ደግሞ ማህበረሰቡም ያገላል። ይህ የነውር ተግባር ነው፣ እንዲህ ነው የመሳሰለው። ስለዚህ በበጎ ተሳትፎ ውስጥ በተለያዩ ማህበራዊ ህይወት ውስጥ አለማሳተፍ፣ ስለዚህ የመገለል ሁኔታ ይደርስባቸዋል። ተፈላጊ አለመሆን። ለምሳሌ አከራይተዋቸው እንደሆነ የነሱ የሚፈልጉት ገንዘባቸውን ብቻ ነው። ሌላ ማህበራዊ ውስጥ ላያሳትፏቸው ይችላሉ፣ ይፈሯቸውም ይሆናል። ሁለተኛው መናቅ፣ በጎረቤት መናቅ፣ በአካባቢ መናቅ። እነዚህ እህቶች በአንድም በሌላ መንገድ አደባባይ ለወጡ እንበል ስራዬ ብሎ ለዝሙት ተግባር የሚሄደው ደግሞ የባሰም ዝሙትም ኃጢአትም እንደምንለው እግዚአብሔር ልቦና ይስጥልና ወደ እነሱ መሄዱም እግራቸውን በክርስትና ህይወት አምነው ሊሰበሰቡ ይገባል። ግን እኒህን እህቶች ለዚህ ተግባር ከሚወጡ ሰዎች ውጪ የሚያያቸው ሁሉ አብዛኛው እርግጠኛ ነኝ በመናቅ ነው የሚያያቸው። ባጠገባቸው ሲያልፍ
እንደ ሰው ላያቸውም ይችላሉ። ስለዚህም የመናቅ ማህበራዊ ጫና ውስጥ ይገባል። ተንቅ ያለው የሚል ስሜትም እና የመናቅ ሌላው አመኔታ ማጣት ሶስተኛው በምንም አይነት ሁኔታ ውስጥ አመኔታ ማጣት። ሌላው አሉታዊ ምልከታ ይበዛባቸዋል። አሉታዊ ምልከታዎች ለምሳሌ ዱርዬ መባል፣ በሽተኛ መባል፣ ሱሰኛ መባል እንዲህ አይነቱን ለምሳሌ እህታችንም እንደገለጸችው አሁን ከኮቪድ-19 ወይ ከኮሮና አንጻር እንኳን ብናይ በእንደዚህ አይነት ተግባር ላይ ያለች እህትን ሌሎች የሚያዩት ታመጣብናለች። በቃ በሷ በኩል የግቢ መበከሉ አይቀርም። እነሱም እኮ ላይጠነቀቁ ይችላሉ። ግን ይሄ ማለት ምንድነው? በቃ ታጋልጠናለች፣ እንዲህ አይነት በሽተኛ ነች። ይሄ አሉታዊ መልከታ በራሱ የማህበራዊ ተጽዕኖ ጫና ይፈጥራል። በውጫዊም ሆነ በውስጣዊ ከሚፈጠረው አንጻር የስነ ልቦና የተለያዩ ጫናዎች ይፈጠርባቸዋል። አንደኛው ራስን መጥላት ነው። ራሳቸውን መጥላት፣ ዋጋ የለኝም፣ አረባም፣ ሰውም አልሆንም፣ ድንገት ልጅ ካላት ነው ልጆቼ ቶሎ መስመር የያዙልኝ እንጂ ምን እሰራለሁ፣ ምን እጠቅማለሁ የማለት ራስን መጥላት። ሰው ራሱን ከጠላ እንዴት ነው ዓለምን ወዶ ሌላውን ወዶ መኖር የሚችለው? ስለዚህም ይሄ ሌላው በራስ አለመተማመን። አንዳንዶቹ እየቻሉ ጉልበት እያላቸው የተለያየ የስራ ሙያ ስጦታ እያላቸው በራስ አለመተማመን፣ ይሄንን ወጥቼ ወርጄ ብሰራ አይሳካልኝም አይሆንልኝም የማለት በራሳቸው አለመተማመን ስሜት አለ። መንፈሳዊ ህይወታቸውም አሁን ይደግማል። አሁን የዚህ ታሪክን ስንመለከት ቤተክርስቲያን መሄድ ትፈልጋለች፣ ቤተክርስቲያን ግን አትሄድም፣ ውጪ ነው። ልጆቿን ራሱ አስቆርባም ምንድነው ያለችው እዚህ ታሪክ ላይም ልጆቼን አስቆርቤ እኔ ውጪ ጎረቤት ነው ትላለችና ከመንፈሳዊ አንጻርስ አይገቡም? ከዛ አንጻርስ አሁን በተለይ በመንፈሳዊ ህይወታቸውስ? በጣም ጥሩ። በመንፈሳዊ ህይወታቸውም ቅድም እንዳልነው የኃጢአተኝነት ስሜት እርግጥም ተግባሩ ኃጢአት ነው። ስለዚህም ከውስጣቸው ፈሪሃ እግዚአብሔር አለ። ቤተክርስቲያን መግባት የለብኝም መተው አይ መስቀል አንባረክም ይላሉ። ወደ ካህናት ሄደው ይሸሻሉ። ጠበል መጠመቅ ጠበል መረጨት ይፈራል። ለምን? ስጋ ይረክሷል። ይህ ፈሪሃ እግዚአብሔር ወደ ክርስትና ህይወት ቢለወጥ ምን ያለ ጽድቅ በበቁ ነበር፣ በብዙ ቅዱሳት አንስት ታሪክ እንደምንማረው። ሆኖም ግን ይሄ የኃጢአተኝነቱ ስሜት በጣም ያንን ብቻ በማሰብ የንስሐ መንገድ አይታያቸውም። የእግዚአብሔር ቸርነት፣ በቃለ እግዚአብሔር መለወጥ፣ በመንፈሳዊ ህይወት መለወጥ መቻል እንዳይታያቸው ይሆናል። ጠላት እንክርዳድም ይዘራል ዲያብሎስም። ከዚህ አንጻር የኃጢአተኝነት ስሜቱ ወደ ንስሐ ሳይሆን እንዲሁም ወደ ደጅ፣ ወደ ሩቅነት፣ ወደ ቀቢጸ ተስፋ፣ በቃ ልጆቼ ይጽደቁ ሌላውን እኔ አይመለከተኝም አይነት ለዛ አልበቃም። ይህ ትህትና በጎ ነው፣ ግን በተግባራዊ የትህትና ህይወት በንስሐ ካልተገለጠ የበለጠም ለመራቅ ይዳረጋል። የእኛም አሰራር፣ የእኛም አቅፈን አለመያዝ፣ የእኛም አለመከታተል፣ የእኛም እነዚያን ሰዎች የምናድንበትን መንገድ መስመር አለመዘርጋት ለክፉ መንገዳቸው ምክንያት እንዲያደርጉት መሆኑን የሚል አሰባል። ጥሩ፣ እግዚአብሔር ይስጥልን። እንግዲህ አሁን እነዚህ እህቶች አንደኛ በዚህ ህይወት ውስጥ መኖር አይፈልጉም፣ መውጣትም ይፈልጋሉ። ምክንያቱም ያለ ፍላጎታቸው ነው። በማህበራዊም በስነ ልቦናዊም ብዙ ጫናም ስለሚደርስባቸው። ስለዚህ እነዚህ እህቶች ከዚህ ህይወት ውስጥ እንዴት ነው መውጣት ያለባቸው ይላሉ? እውነት ነው። በሁሉም ህይወት ውስጥ ይልቅም በበጎ ፍላጎት በተግባር ካልተገለጸ ከንቱ ነው፣ ሀሳብ ሆኖ ይቀራል። ይልቅም ደግሞ ከኃጢአት ለመራቅ ከማይገባ አኗኗር ለመራቅ ማቀድ፣ ማሰብ፣ መፈለግ ብቻውን ትርጉም የለውም። አንድ እርምጃ መራመድ ያስፈልጋል። ከተግባር ጋር ነው። ከዚህ አንጻር እኔም እህቶቻችንን ስለ እውነት ቤተ ክርስቲያን ደጇ ክፍት ነው። አንድ 3 ነገር አንስቼ ላብቃ። ምን ሊያደርጉ ይገባል ነው። አንደኛው ለራሳቸው ዋጋ ይስጡት። መጀመሪያ በደሙ የገዛንን የዓለም መድኃኒት ኢየሱስ ክርስቶስ ሀብታም ድሃ አይልም። ይልቅም ኃጣንን ለንስሐ ልጠራ መጣሁ ያለ ቸር አምላካችን ነው። ስለዚህ የኃጢአተኝነቱ ስሜትን ምክንያት አድርገው ለራሳቸው ዋጋ ይስጡት። ዋጋ አለኝ፣ ከዚህ ልንጻ እችላለሁ፣ በደም የተገዛው ነኝ። በጥምቀተ ክርስትና ብዙዎቹ ደግሞ በክርስትና ተነስተው ያደጉ ማኅተማቸውን አንገት ላይ ያጠለቁ፣ አንዳንዴ የዝክር ማህበር ምን ሲኖር ቤታቸው የሚዘክሩ ማህበር ያላቸው አሉ። እንግዲህ ቢያንስ ፈሪሃ እግዚአብሔር ከውስጥ አለ። አንድ ቀን ቅዱስ ገብርኤል፣ አንድ ቀን እመቤቴ ድንግል ማርያም ትረዳኛለች ብለው ያምናሉ። ዛሬ ግን ይተግብሩት። ለራሳቸው ዋጋ ይስጡ። በንስሐ መለወጥ እንደሚቻል፣ በምክረ ካህን መለወጥ እንደሚቻል፣ በጸሎት ይህንን ሱስም ሆኖ እንደሆነ ክፉ አስተሳሰብንም አስወግዶ መጣል እንደሚቻል
ለራሳቸው ዋጋ እንዲሰጡት ነው። ማህበረሰቡ እነዚህ እህቶች ከችግር እንዲወጡ ምንድነው ማድረግ አለባቸው? አሁን የዚህችንን ባለ ታሪክ ስንመለከት መስራት ትፈልጋለች፣ መለወጥ ትፈልጋለች፣ በመንፈሳዊ ህይወቷን መጠንከር ትፈልጋለች። ግን የቤት ኪራይ ለመክፈል ልጆቿን ለማሳደግ ነው እዚህ ውስጥ እየገባች ያለው። በተለይ በአሁን ሰዓት ደግሞ በዚህ በኮሮናው ምክንያትም ስራውንም እየሰራች አይደለም፣ በጣም ጭንቅ ውስጥ ነው ያለችውና ልክ እንደሷ ደግሞ በጣም ብዙ እህቶች አሉ። ስለዚህ ማህበረሰቡ ከማግለል ይልቅ እነዚህን እንዴት ነው ማገዝ መርዳት ያለባቸው? ወደ ተሻለ ህይወት እንዲመጡ ምንድነው ማድረግ ያለበት ይላሉ? በጣም ጥሩ ጥያቄ ነው። በእውነቱ የዚህ ሁሉ ዓላማ ምን እናድርግ የሚለው ላይ እንድንገባበት ነው። በእውነቱ ወሳኝ ነው። እግዚአብሔርስ ምን ይለናል? ከማዘን እንጀምር ነው፣ ከልብ እንዘን ነው። ለዚህም ማስረጃው ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በደጉ ሳምራዊ ታሪክ ያስተማረን አለ። ታሪኩን አሁን ባናነሳውም ሉቃስ 10 ቁጥር 33 ላይ ተመልካቾችም የሚያውቁት ነው። ማንሳት የፈለግኩት ያ የወደቀ ወንበዴዎች የጣሉትን የረዳው ለምንድን ነው? ያገዘው ለምንድን ነው? የመጀመሪያ ነገሩ ምንድን ነው ብንል አይቶም አዘነለት ነው። እስቲ ማዘን እንጀምር። በየመንገዱ እያየናቸው ነው። በአንዳንድ አካባቢዎች በየሰፈራችን እያየናቸው ነው፣ እየሰማን ነው። በትክክል በመቶ ሺዎች በከተማችን ከ19 ሺህ በላይ ብዙ እህቶቻችን ልጆቻችን ደጅ ወጥተዋል። በብርዱ በምኑ ራሳቸውን አሳልፈው ሰጥተው በድህነትን በምንም ምክንያትን በለው ግን ተጨባጭ ነገር ነው። እስቲ ማዘን እንጀምር። አንደኛው እንደ ክርስትናችን፣ ሌላው እንደ ኢትዮጵያዊነታችን፣ ደግሞ እንደ ሰውነታችን በራስ ሊደረግብ ማትወደውን ልጄ እንደዛ ብትሆን እመኛለሁ፣ የስጋ እህቴ እንደዛ ብትሆን እመኛለሁ። በእውነት የቱ ጋ ነው ክርስትና? የቱ ጋ ነው እውነተኛ ሰብአዊነት? እኔ በሞቀ ቤት ውስጥ በተደላደለ ኑሮ እየኖርኩ በእኔ ደጅ ላይ ስትሯሯጥ ምታደር አንዲት ምስኪን የኔ ወገን አይደለችም? የእግዚአብሔር ፍጡር አይደለችም? ከማዘን እንጀምር። ከንፈር መምጠት ብቻ አይደለም። እርግጠኛ ነኝ እኔም ይህንን ምስል ሳይ ከንፈር መጥቻለሁ። ግን ከንፈር መምጠት ብቻውን የክርስትና መገለጫ አይደለም። ምን ላድርግ? እናም ከማዘን እንጀምር። ካዘንን ወደ ተግባር። ምክንያቱም አንፍረድ፣ ካዘንን አንፈርድም። አሁን እንዲህ ከሆነ ነው፣ አንዳንዶቹ እኮ ጠግበው ነው እንዲሁ ነው። ግድ የለም ወገኖቼ፣ እሱንም ቢሆን ቀርበን ነው ማስተካከል የምንችለው። የራሳቸው ጉዳይ የምንልበት ጊዜ አይደለም። ክርስትናችን ለምን እንፈርዳለን? ትፈርድ ዘንድ አንተ ማነህ? በመቅበጥም ይሁን በድህነትም ይሁን ግን ወጥተዋል። በማወቅም ይሁን ባለማወቅም ይሁን ግን ወጥተዋል። መሐሪ አምላክ እኛን ኃጢአታችንን ሸፍኖ በቸርነቱ በፊቱ እንደሚያቆመን ሁሉ በእውነት እኒህም እህቶች እነሱን ኃጢአተኛ አድርገን እኛን ጻድቅ አድርገን ወደ እነሱ የሚሄደው ስህተት እንደሚያደርግ ብናምንም ግን እነሱን ካስገባን እኮ የሚሄድበት ያጣል። ራሳቸውን ለመደበቅ ብዙ ነገር ውስጥ ይገባሉ፣ ይጠጣሉ፣ አደንዛዥ የመሳሰለው ራሳቸውን ለመደበቅ እኮ ነው። ከተደበቁበት እንድናወጣቸው እንዘንላቸው። ሁለተኛው በግል ደረጃ ነው። በግል ደረጃ ምን እናድርግ? ከማዘን ቀጥሎ መምከር የምንችል መምከሩ የማስመከር ሂደት ውስጥ ብንገባ ለዚህ ጉዳይ የተሰማሩ በተለያየ መንገድ በይበልጥም በአካባቢያችን ካሉ ከበጎ ተቋማት ከመሳሰሉ ተቋማት ጋር የመምከር የማስመከር ሂደት ውስጥ ሌላው በገንዘብ የመርዳት ከበረታን ከጎበዝን አንድ ሁኔታ ለምሳሌ የጉሊት ስራ እንዲጀምሩ ሊሆን ይችላል፣ ማበደር ሊሆን ይችላል፣ ሰርተው እንዲመልሱ ማድረግ ሊሆን ይችላል። ተቋማት ደግሞ የአንድ የሁለት የተለያዩ ሰዎችን የማሰራ ተቋማት ካሉን ደግሞ በዛ ተቋም ውስጥ በጽዳት ሊሆን ይችላል፣ በመሳሰለው ስራ ሰርተው እንዲያገኙ የማድረግ የግል እገዛ የገንዘብ ወይም የማሰራት እገዛ ስራ በማስያዝ በማስቀጠር ሁኔታቸውን አጥንተን እንደ ክርስትናችን ደግሞ ተያያዥ በመሆንም በመሳሰለው ብናግዝ። አንድ አባት አውቃለሁ እንዲህ ያሉ ልጆቻቸውን የተቋማት ድርጅት ያላቸው ባለሀብቶችን እያነጋገሩ ተያያዥ የሆኑ ስራ ሲያስቀጥሩ አውቃለሁ። በንስሐ ልጆቻቸው ደረጃም ደግሞ እባካቸው የስራ እድል ያላችሁ ለልጆቼ ስላለ ይህን ነገር እያሉ ጉባኤው ላይ በዚህ መስክ ይባላል። እንዲህ አይነቶቹን ሴቶች ለብቻ ሊስት ይዘው በተለያየ ተቋማት ላይ በዚህ ስራ ላይ ተሰማሪ እያሉ ምስጢራቸውን ጠብቀው እንዲህ አይነት አባት አውቃለሁ። እንዲህ አይነት አባቶች ብንበዛ ቀረብ ብሎ ሲያማክሩን እስከ እንጀራቸው ብናስብ ስለተራቡ አዝንላቸዋለሁ ነው ያለው። ክብር ይግባው መድኃኒታችን ኢየሱስ ክርስቶስ። መራባቸውን ንስሐ ግቢ ሴተኛ ዳር ሆነሽ እንዲሆነሽ ብለን አውደ ምሕረት ላይ ከመስበክ ባሻገር እሷን ኃጢአተኛ አድርገን እኛን ጻድቅ አድርገን ከመመጻደቅ ባሻገር
መጀመሪያ እስቲ ዳቦ እናቅርብላት፣ እንጀራ እናቅርብላት፣ መንገዱን እስቲ እንክፈትላት። ለዚህም እኮ ነው እዛ ላይ በጣም በድምጽ መግቢያው ስንጮህ ያ ሰምቶ በቃ ይሄ ነገር የሚነገረው ለሌ ነው ምን ዋጋ አለው እኔ አመንዝራ ነኝ ከዚህ ማህበር አይደለም ብለው ይጣሉ። እስቲ እዛ ደጅ ላይ የምታለቅሰዋን እንያት። ይህም ነው የክርስትና ሕይወት። እና በንስሐ ልጆች ደረጃ፣ በጽዋ ማህበራት ደረጃ፣ በሰንበት ትምህርት ቤት ደረጃ፣ በተለያዩ ከፍተኛ አገልግሎት ላይ ያሉ ማህበራት በሴተኛ ዳሪነት ያሉ እህቶችን ከዛ ሕይወት ለማውጣት እቅድ አቅደን መንቀሳቀስ ብንችል፣ በጎ አድራጊ ተቋማትም እንደዚያው። የመጨረሻው በሙያ ማሰልጠን ብቻ የመንግስት አካላት ቀጥታ ስራ ማስቀጠር ባይችሉም ብዙ ጊዜ ማሰማራት ማደራጀት ነውና ክፍተቱ በሙያ ማሰልጠን የስፌት የሸክላ ስራ የመሳሰለው በሙያቸው ወይም በተለያየ ሙያ እየመረጡ እየሰለጠኑ ራሳቸው ስራ እየፈለጉ ስራ እየፈጠሩ የሚሄዱበትን ተጀምሮ የነበረውን እንቅስቃሴ ትኩረት ሰጥተው ቢያጠናክሩት የሚል እንደ አንድ ኢትዮጵያዊነት አሳባለ። ጥሩ እንግዲህ መጋቢ አላፍ ቀሲስ ፋሲል ታደሰ የማህበራዊ ጉዳይ አማካሪ በዚህ የምዕራፍ አብድ መርሃ ግብራችን ላይ ቤተኛ ሆኖ መጥተው ሐሳቦትን ስላካፈሉን በእግዚአብሔር ስም አመሰግናለሁ። ክቡራን ተመልካቾቻችን የዛሬ የምዕራፍ አምዳችን ይህንን ይመስል ነበረ። እንደተለመደው እንግዲህ በዚህ የምዕራፍ አምድ ላይ ታሪካችን ሌሎችን ያስተምራሉ የምትሉ ባለ ታሪኮች ካላችሁ እዚህ እንድትመጡ በዚሁ አጋጣሚ ለመጋበዝ እንወዳለን። ሳምንት በሌላ ዝግጅት እንገናኛለን። ለዛሬ በዚህ አበቃው። ሰላም።